የተከበራችሁ ጉባኤ ተሳታፊዎች፣ ክቡራንና ክቡራት፣ ይህንን ጉባኤ ልዩ የሚያደርገው በሀገራችን 7ኛ ጠቅላላ ምርጫው በተካሄደበት ማግስት የሚደረግ ጉባኤ በመሆኑ ከሌሎች ጉባኤ ልዩ ያደርገዋል። ምክር ቤት አሰራር ስርዓት የሚመነጨው ከህገ መንግስቱ መሆኑ ይታወቃል። ምክር ቤቶች የህዝብ ሉዓላዊነት መገለጫ፣ የዲሞክራሲ አሰራር እምብርትና የዲሞክራሲያዊ አገዛዝ አውራ ተቋሞች ናቸው። ሌሎች የዲሞክራሲ አገዛዝ ተቋሞችና ድርጅቶች የሚመሰረቱት ምክር ቤት በሚያሰራቸው ስራዎች ላይ በመሆኑ እነዚህ ምክር ቤቶች መቋቋምና መጠናከር ለዲሞክራሲያዊ ስርዓት መጠናከር ወሳኝ ነው። ምክር ቤቶች በዲሞክራሲያዊ አኳኋን ተወያይተው የሀገሪቱን ዲሞክራሲያዊ ስርዓት ግንባታና የልማት ስራዎች የሚያከናውኗቸው ህጎችን የሚያወጡና ስራዎችን ለማስፈጸም የሚያስፈልግ በጀት የሚያጸድቁ ከመሆኑ ባሻገር አስፈጻሚውን የሚሾሙና የሚሽሩ እንዲሁም ስራቸውን የሚከታተሉና የሚቆጣጠሩ በመሆኑ የዲሞክራሲያዊ ስርዓት እምብርት ያደርጋቸዋል። ይህም በመሆኑ ህገ መንግስታዊ እና ህዝባዊ ተልዕኮ ለመወጣት የሚያስችል የአሰራር ደንብ ቁጥር 12/2003 ዓ.ም በዝርዝር ያስቀምጣል። ስለሆነም የበጀት ዓመቱን አጠቃላይ እቅድ ክንውን ሪፖርት፣ የፍርድ ቤት ሪፖርት፣ የውስጥ ኦዲት ግኝት ክትትል ሪፖርት፣ የቋሚ ኮሚቴ ሪፖርት እንዲሁም የጽህፈት ቤት ሪፖርት ሲቀርብልን የምክር ቤት አሰራርና ስርዓትን በተላበሰ መልኩ በማዳመጥ የበሰለ ውይይት በማካሄድ ጥሩ አፈጻጸም ያላቸውን በማበረታታት ችግር ያለባቸውን ቀጣይ ከችግራቸው እንዲወጡ በማድረግ በትኩረት በማየት አቅጣጫ በማስቀመጥ ምክክራችን የሞቀ የደመቀና ህዝብን የሚጠቅም ምክክር እንዲሆን ከወዲሁ እያሳሰቡ ምልዓተ ጉባኤው የተሟላ ስለሆነ ጉባኤው በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ። ከማህበራዊ ዘርፍ አኳያ የተነሳሱት ትምህርት፣ ጤና፣ ሲቪል ሰርቪስ አካባቢ ትኩረት ተሰጥቶ የተነሳሱ ጥያቄዎች አሉ። ስለሆነም እነዚህ ጥያቄዎች ለመመለስ እያንዳንዱን ተግባር በሂደት የሚፈጸሙ እንዳሉ ታሳቢ ሆኖ ለምሳሌ ከትምህርት አኳያ የተማሪ ትምህርታ 1:58 ነው። ነገር ግን መመሪያው የሚለው 1:40 ነው የሚለው አለ። ተከበራቸው የምክር ቤት አባላት ግልጽ እንድትሆኑ ደንበጫ ላይ ያሉ ትምህርት ቤቶች አሁን መሸከም ከሚችሉት አቅም በላይ ትምህርት ቤቶች ተሸክመዋል። ምክንያት መምህራን ከመደብናቸው መምህራን በላይ እዚህ አጎራባች ያሉ መምህራን ወደዚህ ስበን ምደባ እየሰጠን ጊዜያዊ ምደባ እንዲያስተምሩ እያደረግን ያለን። የጨረቃ ለምሳሌ የጨረቃ ትምህርት ቤቱ ሲቆም እዚህ ጁኒየር ላይ ነው መጥተው እንዲማሩ ያደረገ። ዋርድ ላይ ይማር የነበረ፣ የዘለቃ ላይ ይማር የነበረ፣ አንጀኔ ላይ ይማር የነበረ አቅም ያላቸውና እዚህ አጎራባች ይማሩ የነበሩ ተማሪዎች ወደ ደንበጫ ነው ፈልሰው የመጡ። ስለዚህ ይሄ እያለ እጥረቱ አለ። በቀጣይ ዓመት የማስፋፋትና ትምህርት ቤቶችን እያሰፋን የተማሪ ጥምርታው እየቀነሰ የሚሄድበት ሁኔታ አለ። ካልሆነ ደግሞ ሌሎች አማራጮችን እየተጠቀም ተከራይተን ቢሆን ተማሪዎችን ከተቋም ጋር እየተነጋገር ተከራይተንም ቢሆን ለማስተማር በእኛ በኩል ዝግጁ ነን። ያያችሁ ጥቆማ ጥሩ ስለሆነ መሰረታዊ ችግሩ ግን ትምህርት ቤቶች ተደራሽ ካለመሆናቸውና የተማሪ ፍሰቱ ወደዚህ እየመጣ ከመሆኑ አኳያ እንደሆነ መረዳት ብትችሉ ነው። የመምህራን ጥቅማ ጥቅም ከማስከበር አኳያ 2015 ጀምሮ የቆመውን የደረጃ እድገት ለማስቀጠል ጥረት አድርገናል። በዘንድሮ ዓመት 319 መምህር የደረጃ እድገት ጠይቋል። የመጣልንን የደረጃ እድገት ምንም የበጀት ችግር ቢኖረንም ሁሉንም መምህራን ጥቅማ ጥቅማቸው እንዲከበሩ ያደረግንለት ሁኔታ አለ። እኛ ያልያዝንላቸው ለመምህራን ትምህርት አሻሽለው የመጡ መምህራንን የትምህርት ማሻሻያ አልያዝንም። ምክንያቱም እነዚያ መምህሮች ትምህርት ገበታ ላይ ሲሆኑ ዲፓርትመንቱና ለጊዜው ተፈላጊ ችሎታቸው ሲገባ ብቻ በየሰዓቱ የምናሳድግ ይሆናል ማለት ነው። 1536 መምህራንን ደሞዝ እንከፍለው ከ48 እስከ 52 ሚሊዮን ብር በወር እንከፍላለን። ነገር ግን ይሄ ስራ ላይ ያለው መታሰብ ካለበት ይሄንን ነው መያዝ ያለው። ከዚያ ውጭ መጥቶኛ ያላሳደግነው የለም።